መጽሐፍ ቅዱስ ላይ ግን ልክ ሞቶ ሲነሳ ከ500 በላይ ሰዎች እንዳዩት ያሳያል፣ ይናገራል። ሐዋርያቶች አይተውታል። ሞቶ ሲነሳ ሲሰቀል ያዩት ሐዋርያቶች፣ አንድም ሐዋርያ ክርስቶስ ሲሰቀል አላየው። ማንም ያየው የለም። ክርስቶስ ነው የምትጸልየው አንቺ። ወደ ማን ነው የምትጸልየው? እግዚአብሔር፣ ወደ እግዚአብሔር እኮ ክርስቶስ ሲጸልይለት የነበረው ወደ ክርስቶስ ሲጸልይለት ለነበረው ክርስቶስ እኮ ኢየሱስ እኮ በሰዎች ላይ ቤዛ ሆኖ ነው የጸለየው እኮ ሲጸልይ ነበረው። ሲጸልይ እኮ ነው እየጠየኩሽ ያለሁት። እኔ እየጠየኩሽ ያለሁት ጸሎትሽ ለወልድ ነው ወይስ ለአብ ነው? ማለትም ክርስቶስ ሲጸልይለት ለነበረው አካል ነው ወይስ ለጸለየው አካል ለክርስቶስ ነው? እኔ አንድ አምላክ ብዬ ነው የማምነው። ይቅርታ ማለት አብና ወልድ አንድ ናቸው እኮ ማስረጃ ልክፈትልሽ ክርስቶስ ሲጸልይ እንደነበረ እኮ በሰዎች ላይ ቤዛ ሆኖ ነው ክርስቶስ የጸለየው። በሰዎች ላይ ቤዛ ሆኖ ማለት ምን ለማለት ነው? እስቲ አስረጂ። ልክ አምላኬ ለምን ተውከኝ ያለው በአዳም ላይ ቤዛ ሆኖ ነው የጸለየው። አረ ጸሎትና ምልጃም ያቀረበበት አለ። ዕብራውያን ምዕራፍ 5 ከቁጥር 7 ላይ ከሞት ለመዳን እኮ ምልጃና ጸሎት አቅርቦ እኮ ከሞት ድኗል። ለአዳም ነው እንደዛ ያቀረበው ማለት በአዳም ላይ ቤዛ ሆኖ ጸልየዋል። በቃ ጎበዝ። ስለዚህ አንቺ የምትጸልይው ወደ እሱ ነው ወይስ ወደ አባቱ? ወደ እሱ ነው ወይስ ወደ እሱ ለጸለየለት አካል? በባህሪ እኮ አንድ ናቸው። በባህሪ አንድ ናቸው አይደሉም? አልችልም ብለሽኝ እኮ መጣን። በዚህ ጉዳይ ማለት እኔ ስለ መጽሐፍ ቅዱስ አሁን እኔ ብዙም አላውቅምና እንትንን ጠይቃት። ወደ ማን የጸለየው ኢየሱስ? እሱን ጠይቃትና ምናልባት እሱን ብትነግረን ወደ ማን እንደጸለየ ከነገረችን ያው ስለምናውቀው ማለት ነው። ወደ ማን የጸለየው ኢየሱስ? ማርታ እሱን ንገር። ወደ አባቱ። የጸለየው እናንተን ለማስተማር ነው። ልክ በአዳም ላይ ቤዛ ሆኖ ጸልዋል። በአዳም ላይ ነው። እሱም ብቻ አንድ ቦታ ብቻ አይደለም፣ ብዙ ጊዜ ነው። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ ይላል ሉቃስ 6:12 ላይ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ስለዚህ ወደ አብ ነው ኢየሱስ የጸለየው። ያ አንቺ ወደ ማን ነው የምትጸልየው? ወደ እግዚአብሔር አልኩ። ለምን እንደ ኢየሱስ ወደ አብ ብቻ አትጸልይም? እሱ መልሽና እኔ ዱታ ከማሊካ ቀጥ ጥያቄ ለማወቅ ብዬ ነው። እሱ ለምን ወደ አብ አትጸልይም? እንደ ኢየሱስ ያው አስተማረሽ መልኩ እሱ ወደ አብ ጸልዩ፣ አንቺ ወደ ሶስቱም ለምን ትጸልያለሽ? አይ በስልጣን አንድ ስለሆኑ የተለየ ነገር የላቸውም። ስለዚህ አሁን ወልድ ሆይ እያልን መጸለይ ኢየሱስ እያልን ለየብቻው እየነጣጠልን አብ ወልድ እያልን ለብቻው እየነጣጠልን አንጸልይም። በአንድነት እኮ እሱ ወደ አብ ብቻ ይጸልያል። አንቺ ለምን ወደ አብ ብቻ ለምን አትጸልይም? እሱ እኮ ቤዛ ሆኖ ነው የጸለየው። ምንም ይሁን ግን አንቺንም ለሚያስተማር ነው የመጣውና የጸለየው ወደ አብ ብቻ አይደል? እሱ ወደ አብ ብቻ ከጸለየ አንቺ ለምን ወደ አብ ብቻ አትጸልይም? ስትጸልዩም ወደ አባታችን ሆይ ብላችሁ ጸልዩ ነው ያለው። እና እሱ ያስተማረው ያንን ከሆነ አንቺ ለምን እዛው በእሱ አስተማረው መልኩ ወደ አብ አትጸልይም? ለምንድን ነው ኢየሱስ ሁሌ ወደ አብ ብቻ የሚጸልየው? ለምንድን ነው ወደ መንፈስ ቅዱስ የማይጸልየው? ለምን ሁሌ ወደ አብ ብቻ ይጸልያል? አብ እግዚአብሔር ስለሆነ ፈጣሪ ነው እኮ። መንፈስ ቅዱስስ እግዚአብሔር አይደለም? ለምን ወደ እሱ አይጸልይም? መንፈስ ቅዱስ እኮ ባህሪያቸው እኮ ነው እንጂ እግዚአብሔር አይደለም። አይዶን እኔ አላውቅም ብዙ
በዚህ ጉዳይ አይ እንድትረጂ ነው ማርታ፣ እሱን ሳይሆን ያለሽ ንጹህ ሆነሽ እንድትረጂ ነው። ኢየሱስ ሁሌ መጽሐፍ ቅዱስ በደንብ ካነበብሽ ኢየሱስ ሁሌ ይጸልያል እኮ ብዙ ጊዜ ጸልየዋል። ሲጸልይ ሁሌ ወደ አብ ብቻ ነው የሚጸልየው። ከአብ ሌላ ኢየሱስ የጸለየለት የለም። ኢየሱስ ሁሌ ወደ አብ የሚጸልይ ከሆነ ኢየሱስ የመጣው እናንተን ለማስተማር ከሆነ ሁሌ እሱ ባደረገው እሱ ሲያመልከው የነበረው እሱ ሲጸልይለት የነበረው ለምን ወደ እሱ አትጸልዩ? ለምን እናንተ ሌላ ትጨምራላችሁ? ለምን ኢየሱስ እናንተን ለማስተማር ከመጣ ለምንድን ነው ወደ መንፈስ ቅዱስ ወደ ራሱም አምላክነት መጸለይ ያላስተማራችሁ? ዘላለማዊ እኮ ነው ማለት ራሱን እኮ ራሱ ነው በስጋ የገለጠው። ገባኝ። እሺ ለምንድን ነው እሱ ወደ ራሱ መጸለይ ያላስተማረው? ለምን ራሱ እያለቀሰ እያነባና እየጮኸ እያነባ በእንባ እያለቀሰ የሚጸልየው ወደ አምላኩ ማለት ነው? እያለቀሰ የሚጸልይ አምላክ አንቺ እሱ እያለቀሰ የሚለምነውን አምላክ ለምን እሱን አትለምኚውም ነው። ለማንኛውም የኔ ጥያቄ እሱ እና ማሊክ ቀጠሉች ማለት አለብኝ። ይህን እንድትረዳ ነው። ኢየሱስ ያስተማረውን ተከተሉ እያሉ ነው። ዋና ፖይንቱ ምንድነው መሰለሽ ማርታ፣ እሱ ሲጸልይለት የነበረውን አካል ማጸልዩ ከሆነ የኢየሱስ ክርስቶስን መንገድ ተከትለናል ብሎ ማለት በጣም ከባድ ይሆናል ማለት ነው። ማለትም የክርስቶስ ተከታይ ነን ማለት ከባድ ይሆናል ማለት ነው። እንጸልያለን እኛ እኮ አንቺ ስትጸልይ ደግሞ የጸለየው ለጸለየው አካል ነው እንጂ ለጸለየለት አካል አይደለም። ኢየሱስ ክርስቶስ እናንተን ለማስተማር እስከመጣ ድረስ ሲጸልይ የነበረው ለማን ነው? ለአባቱ ነው። እናንተ ደግሞ የምትጸልዩት ደግሞ ለልጁም ነው። ስለዚህ ልጁ ያስተማረው ደግሞ ወደ አባቱ መጸለይን እንጂ ወደ እርሱ እንዲጸለይለት አይደለም። ይሄ ፍጹም ከእውነት የራቀና የክርስቶስ ተከታይ ነን የሚያስብል እንትን አይደለም ማለት ነው ከጅምሩ። ኢየሱስ በእኔም በአብም እመኑ ብሏል። አዎ በሱም በአብም እመኑ ሲል የዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ የዘላለም ሕይወት ናት ይላል። በምንድነው የምታምኑት? እውነተኛ አምላክ ብቻ የተባለውን እውነተኛ አምላክ በማድረግና እርሱ የላከውን ኢየሱስ ክርስቶስ ልክ እንደ መልእክተኛ በመቀበል ማመን ማለት ነው። ይሄን ያመነ የዘላለም ሕይወት ያገኛል ማለት ገባሽ? ስለዚህ ይሄንን የዘላለም ሕይወት ያገኙት እነማን ናቸው? ክርስቲያኖች ናቸው እንዴ? አይደለም። እውነተኛ አምላክ ብቻ ተብሎ ስልጣን እንዲህ በንግግር እንኳን ከፍ የምታደርጊውን አምላክ ስልጣን የተሰጠውን የተላከውን መልእክተኛ የተደረገውን ምን ኢየሱስ ክርስቶስን አምላክ አድርገሽ አመለክሽ። ከዛ በኋላ ምን አደረግሽ? እዚች ጋር ደባለቅሽ ማለት ነው። ያ የዘላለም ሕይወት ቀረብሽ፣ አመለጠሽ ማለት ነው። ገባሽ? ስለዚህ አንቺ የዘላለም ሕይወቱን አታገኝም ማለት ነው። ስለዚህ ማመን ካለብሽ የክርስቶስን መልእክተኝነትና የአብን ብቸኛ አምላክነት ነው እንጂ የክርስቶስን አምላክነትን የአብን አምላክነት ሌላም ደግሞ መንፈስ ቅዱስን አምጥተሽ ሶስት አማልክትን ከማምለክ እውነተኛ አምላክ ብቻ የሆነውን አንድን አምላክ ታመልኪና ከዛ እርሱ የላከውን ኢየሱስ ክርስቶስ ማወቅ ነው እንጂ የዘላለም ሕይወት ናት ይላል። ገባሻ ማርታ? አይ ኢየሱስ እኮ እኔ መንገድና ሕይወት ነኝ ብሏል። ሕይወት ሲባል የዘላለም ሕይወት የተባለው ገባሽ? ሕይወት ሲባል በቃ ጎበዝ፣ አንቺ በክርስቶስ ወደ ማን ነው የምትሄጂው? ማለት አሁን እኔ የማምነው ክርስቶስ ምንድን ነው? መንገድ ነው አይደል? አንድ አምላክ እንደሆኑ። አንቺ በክርስቶስ ወደ ማን ነው የምትሄጂው? ማለት በክርስቶስ ወደ ማን ነው የምትሄጂው? እኔ እኮ መንገድ ነኝ ብሎ እኔ መንገድ ነኝ ብሏል አይደል? ያ እኮ እኔ አምላክ ነኝ እያለ እኮ ነው። ከኔ በቀር ወደ አብ ምን የሚል የለም፣ የሚመጣ የለም።
በቃ በክርስቶስ በኩል ወደ አብ ትሄጃለሽ እንጂ በአብ በኩል ወደ ክርስቶስ ትሄጃለሽ እንዴ? አይ ማለት ይኸውልህ አሁን አንተ እንደምታወራው እኛ ለብቻቸው ከፋፍለን አናምንም። ልክ አንድ እኮ አንድ አለመሆናቸው ላይ እኮ ቅድም ሄደንበት ማስረጃ ሳመጣልሽ ከእርሱ መብለጡን ሳመጣልሽ የእርሱ ላኪ መሆኑን ላኪና ተላኪ አወራን እኮ እንደሚበልጠው አየን። ከራሴ ምንም ማድረግ አልችልም ሲል ሲናገር አየን። አምላክ እንዳለው ባይብል ይናገራል። ወደ አምላክ ሄዳለው ይላል ያለው ከአብ የተለየ ነገር አላደርግም ነው። ኖ እንደዛ አይደለም። ከአብ የተለየ ነገርማ አብ ያልፈቀደውን ነገር አብ ሲያደርግ ያላየውን ነገር ማድረግ አይችልም። ከራሱ ምንም ማድረግ አይችልም። ገባሽ? ያ ለየብቻቸው ወልድ። እሺ አንድ ጥያቄ ልጠይቅሽ። እዚህ ላይ በደንብ ጠይቂበትና እኔ ደግሞ አንድ ጥያቄ ልጨምርልሽ። እሺ ኢየሱስ ክርስቶስ እና መንፈስ ቅዱስ ከዛ አብ ሶስት አካል አሉ አይደል? ሶስት አካል ከዛ በእናንተ እምነት ደግሞ አንድ አምላክ አይደል? ሶስት አካል ታመልኪያለሽ አይደል? በአካል ከአንድም ሶስት ያ ራሱን እኮ ነው ሶስት አካል ያደረገው። ሶስት አካል ታመልኪያለሽ አይደል? አደረገ አይደለም? ሶስት አካል ታመልኪያለሽ አይደል? ራሱ በስላሴ እናምናለን እኮ ሶስት አካል ታመልኪያለሽ። የተከፋፈሉ እኮ አይደሉም፣ አንድ ናቸው። ሶስት አካል ነው ያልኩሽ። ይኸውልሽ ሶስት አካል አንድ አምላክ ነው ያልኩሽ። ስለዚህ አካል ላይ ነው የኔ ጥያቄ፣ አካል ላይ ነው እኮ አንተ እንደምትለው አይደለም። ስለዚህ ሶስት አካል አታመልኪም ማለት ሶስቱን ታመልኪያለሽ። ልክ አንተ ሶስት አካል አታመልኪም ማለት ሌላ አምላክ፣ ወልድ ሌላ አምላክ፣ መንፈስ ቅዱስ ሌላ አምላክ። አንተ እንደምትለው ሶስት አካል አታመልኪም። እሺ አንዱ በሶስት ስለተገለጠ ነው። መጀመሪያ እኮ ሶስት አካል አታመልኪም ወይ? ሶስት አካል አመልካለሁ ወይ አላመልክም በይ። አይ ይቅርታኔ አለቅም። አይተሻ ችግሩ ደግሞ እዚች ጋር ነው። በጣም ችግር ያለው እዚች ጋር ነው። ሶስት አካል አመልካለሁ ማይሉ አንድ አካልም ሶስት አካል አላመልክም ብለው ደግሞ ወደ አንድም አይጠጉም። እዚች ጋር አላቅም እጅ ይነሳል። ኦኬ እንደሆነው ይሆንና እንለፍ። አይ እናንተ አሁን ከሚያውቁ ሰው ጋር ብትወያዩ ይሻላል። ማለት አሁን እኔ ስለ መጽሐፍ ቅዱስ አላቅም፣ የማላውቀውን ነገር ማውራት አልችልም። እሺ በቃ አሁን የኩሽ ጥያቄዎችን ጠይቂ። እሺ አንብቢ። እሺ መጽሐፍ ቅዱስ አትጥፊ ደግሞ እዚህ ቤት። እሺ ኦኬ። አሁን ስለ እስልምና መጠየቅ ይቻላል? ጠይቂ፣ ከቻለን እንመልስልሽ። አሁን ለምሳሌ አንድ ሰው እንደ ወደ እስልምና ሲመጣ ምን ተረድቶ ምን ተምሮ ነው የሚመጣው? ጎበዛ። አንድ ሰው ወደ እስልምና ሲመጣ ምን ተረድቶ ምን አውቆ ነው የሚመጣው? ወደ እስልምና ሲመጣ አንድ ሰው ምን አውቆ ነው የሚመጣው የሚል ጥያቄ ነው አይደል ማለት? አዎ ጎበዝ። መሰረታዊ የሚባሉ የድህነት መሰረታዊ የእስልምና መሰረት የሚባሉትን ነገሮች ማወቅ አለበት አንድ ሰው። እስልምና ላይ የሚመለከው አምላክ ማን ነው? ምንድን ነው? መልእክተኛውስ ማን ነው? ነቢያቶች፣ የእስልምና በነቢያቶች ላይ ያለው አረዳድ ምንድን ነው? በእስልምና ድህነት ሊያስገኝ የሚችለው ነገር ምንድን ነው የሚለው ደግሞ በጣም ወሳኝ የሆነው ነገር ደግሞ ተውሂድ። በቃ ይሄ የአምላክን አንድነት። አሁን ለአንቺ አምላክ ሶስት ነው አራት ነው በአካል ሶስት ነው የሚለው ጥያቄ፣ በመለኮት አንድ ነው ምናምን የሚለው ጥያቄ በዚህ ልክ ግራም የሚያጋባ ነው። እስልምና ላይ ግን ያለው ሁኔታ እንደዛ አይደለም። ማወቅ ያለበት አንድ ሰው የአምላክን መረዳቱን መቀየር አለበት። አምላክ ምንድን ነው? ማን ነው? ከዛ መልእክተኛው ዓለይሂ ሰላቱ ሰላም ስለሳቸው ማወቅ፣ ከዛ የድህነት ጉዳዮችን ማወቅ አለበት። ከዛ በኋላ የተከተለው የሚመጣው ነገር ታሪክ እና የመሳሰሉ ነገራቶችን ቁርአን ማንበብ ምናምን እነሱ ይመጣል። ግን ዋናው ፖይንቱ ፈጣሪን ማወቅ። አንድ ሰው ወደ እስልምና ለመምጣት የዚህ ምድር ፈጣሪ፣ የነቢያቶች ፈጣሪ፣
የክርስቶስ ፈጣሪ ማን ነው ብሎ ማወቅ መቻል አለበት። ገባሽ? ያ ግን አሁን ለምሳሌ አላህ አምላክ እንደሆነ ማለት የአላህ ህልውና የጀመረው ከመሐመድ ወደዚህ ነው አይደለ? መሐመድ ከተወለደ ወደ እንዴት ዓለም ሁሉ ከተፈጠረ መሐመድ ከተወለደ ከተፈጠረ በኋላ አምላክ ደግሞ አላህ ደግሞ አምላክ ሊሆን ይችላል? ኦኬ ጎበዝ፣ ምርጥ ጥያቄ። የአላህ ህልውና ከነቢዩ መሐመድ በኋላ ነው የመጣው። ይህ ህልውት አምላክ የሚባለው በሰው ልጆች ወይም በፍጡራን የሚገደብ አይደለም። የአምላካችን አላህ ህልውና ከነቢዩ መሐመድ ዓለይሂ ሰላቱ ወሰላም መፈጠር መወለድ በፊት ከነቢዩላህ ኢሳ በፊት ከሰው ልጆች ከአዳም በፊት ከፍጥረታት ሁሉ በፊት የነበረ ህልውና ያለው አምላክ ነው የምናመልከው። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ከመጡ በኋላ የሸሪዓ ህግ ብቻ ነው የመጣው፣ ቁርአን ብቻ ነው የወረደው፣ መመሪያ ብቻ ነው የወረደልን እንጂ ቀደምት ነቢያቶች ሙስሊም ስለመሆናቸው ቁርአን በግልጽ ይናገራል። እሺ በዚህ እኮ ሙስሊም ስለመሆናቸው እኮ ቁርአን ለነብዩ መሐመድ ነው እየወረደው አይደለ? ስለዚህ ከዛ በፊት ለምሳሌ አላህ አምላክ ከሆነ መለክ ቁርአን ሌላ መጽሐፍ ሊኖር ይችላል። ቁርአን ከማን ነው የወረደው? ቁርአን ያው ያለ ቃል ነው ትላላችሁና አላህ ምንድን ነው ብለን ነው እናምነው? በእናንተ አምላክ ከፍጥረታት ሁሉ በፊት ነበረ። ከፍጥረታት ሁሉ በፊት እንደነበረ እኮ ማስረጃ የላችሁም። ጎበዝ፣ ያ ቁርአን ከማን ነው የመጣው? የኛን እምነት ነው የሚናገር ቁርአን። ለምሳሌ ቆይ ጅብሪል ያ ቁርአን ይኸውልሽ፣ ነብዩ መሐመድ አንዴ ያ ቁርአን ከአምላካችን አላህ ሱብሓነሁ ወተዓላ ነው የመጣው። ገብቶሻል? ስለ ቀደምት ነቢያቶች፣ ስለ ቀደምት መጽሐፍቶች፣ ከዛ በፊት ስለነበሩ ነገራቶች የመናገር ሙሉ ስልጣን አለው። ገባሻ? አንድ መለኮታዊ መጽሐፍ በመሰረቱ አንድ መለኮታዊ መጽሐፍ ከእርሱ በኋላ የሚመጣውን ነገር የመናገር ከእርሱ በፊት ደግሞ ያለፈውን ነገር የመናገር ሙሉ ስልጣን አለው። መለኮታዊ መጽሐፍ እስከሆነ ድረስ ከአምላክ የተወረደ እስከሆነ ድረስ ከፍጥረታት ሁሉ በፊት ለምሳሌ ነቢያቶች ሙስሊም ስለመሆናቸው ነቢያቶችን የፈጠረ አምላክ አዳምጪኝ። ነቢያቶች ሙስሊም ስለመሆናቸው ነቢያቶችን የፈጠረ አምላክ አረጋጋጭና እውነት ባለው ሐቅ ባለው መጽሐፍ ቁርአን ላይ ይናገራል። ገባሽ? ስለዚህ እኛ ከአምላክ የተወረደልን መጽሐፍ ነው ብለን እስካመንን ድረስ አምላክ ስለፈለገው ነገር መንገር ይችላል። ስለፈለገው ነገር ነቢያቶች ሙስሊም ስለመሆናቸው ግልጽ የሆነ ነገር ነው። እሺ፣ ስለ በፊቱ ለምሳሌ አላህ ካወቀ ለምን በዛ የቁጣ ዘመን ነበረና ኢየሱስ ነው ወደ ምድር መጥቶ እንግዲህ ከሲኦል አዳምን ከሲኦል ያወጣው አይደለ? ኢየሱስ ተሰቅሎ ግን አሁን እኛ ጋር የለም። ኢየሱስ ተሰቀለ የለም። አዳም ሲኦል ነው የሚባል እኛ ጋር የለም። ይሄ ኃጢአት የሚባል ነገር የለም። አንቺ ይሄ ክርስትናው ላይ ነሽ። ተሰቀለ፣ ሞተ፣ ኢየሱስ ሊያድን መጣ ምናምን። ኢየሱስ አንድ መምህር ነው። እስራኤላዊ ፍልስጤማዊ ወጣት ይላል። አልሰቀሉትም፣ አልገደሉትም፣ በቅንፍ ውስጥ ነው ኢየሱስ። ኢሳ ደግሞ ሞተ የሚል የለምና ኢሳ የት ሄደ ታዲያ? ማለት አሁን ቁርአን ላይ ኢሳ ሞተ የሚል ነቢዩላህ ኢሳ አረገ፣ ወደ አምላካችን አላህ ሱብሓነሁ ወተዓላ ወሰደው። አላህ ከፍ አደረገው ሳይሞት ሳይቀበር። አዎ ሳይሞት ሳይቀበር ደግሞ ይሞታል እኮ። የሚገርምሽ ነገር በጣም የሚገርምሽ ነገር ደግሞ ምን እንደሆነ ታውቂያለሽ ማርታ? መጥቶ ደግሞ እኮ ከ7 ዓመት ምናምን በኋላ ይሞታል። እንደ ማንኛውም ሰው ይቀሰቀሳል። ከዛ በኋላ እሱም ፍርድ ተጠያቂ ሆኖ ፍርዱን አግኝቶ ከነቢያቶች ጋር እንትን ይላል ማለት ነው። እንደኛው ይቀሰቀሳል፣ ይጠየቃል። አይ ኢሳን ለምን የተለየ ነገር አደረገው ነው ማለት? ሁሉም ሰው ሳይሞት እንደዛ ማለት እንደ ኢሳ ለምን ይሞታል አልኩሽ እኮ። አይሞትም አላልኩሽም። ሁሉም ሰው ይሞታል፣ የሚቀር የለም። መላእክቶችም ይሞታሉ። አምላካችን አላህ ብቻውን ነው የሚቀረው፣ ብቻውን። ኢሳ ሞተ የሚል የለም አለ ቁርአን ላይ ይሞታል። አሁን ባይሞት የጊዜ ጉዳይ ነው። ይሞታል። መሞቱ ብቻ ዋና ፖይንቱ መሞቱ ላይ የት አለ ማለት? አሁን በምድር ላይ እኮ መጥቷል አይደለ? መጥቷል።
መጥቶ ከፍ አደረገው አላህ። ለምን እሱን የተለየ ከፍ አደረገው? ማለት ኢሳን ከሁሉ ከፍጥረታት ሁሉ ለይቶ እሱን ለብቻው መለየት ለምን አስፈለገ? እንደውም አሁን ለአላህ ነብዩ መሐመድ ነው አይደለ? ምን በጣም ጎልቶ የሚታየው ለአላህ ጎልቶ የሚታየው እስቲ አልገባኝ ጥያቄ። ያው ኢሳ ለምን አረገ ነው? ነብዩ መሐመድ አይደለ? ነብዩ መሐመድ አለይሂ ሰላቱ ሰላም የዚህ ኡመት ነብይ ናቸው። ባይዘዌ ባይገርምሽ ነብዩላህ ኢሳ ይመጣና በሚመጣ ሰዓት ስራውን ጨርሶ ስራውን ስላልጨረሰ ሊገሉት ሲሞክሩ አላህ ስራውን ስላልጨረሰ ወሰደው። ይመጣል በ7 ዓመት ውስጥ ስራውን ይጨርሳል። ያኔ በ7 ዓመት ውስጥ ሲኖር ዱንያ ላይ መጥቶ ሲኖር በነቢዩ መሐመድ አለይሂ ሰላቱ ሰላም የሸሪዓ ህግ እኛ በምንተዳደረው ህግ ነው የሚተዳደረው። እንደሳቸው ይሰግዳል፣ እንደሳቸው ይጾማል፣ እንደሳቸው እንዳደረጉት ያደርጋል። በሳቸው ማለት ነው በቁርአን ህግ ይሄዳል ማለት ነው። ገባሽ? ልክ እንደሳቸው ማለት ነው። ስራውን ስላልጨረሰ ስራውን ይጨርሳል፣ ይሞታል፣ ይቀበራል። እንደማንኛውም ፍጥረት እንደማንኛውም እንደ ሁሉም ነቢያቶች። ግን ቁርአን ላይ ብዙ ኮንፊውስድ የሚያደርጉ ነገሮች አሉ። ለምሳሌ ክርስቲያኖችን አላህ ያጥፋቸው ሲል እዚህ ጋር ሌላ አካል ተናጋሪ ያለ ይመስላል። ማለት ለምን እኔ ላጥፋቸው አይልም ነው? ብዙ አይነት እንትና በሶስት አይነት መደብ ይናገራል። አላህ ይናገራል፣ እኛ እያለ ይናገራል፣ እርሱ እያለ ይናገራል፣ እራሱን እነርሱ እያለ በግነት ብዜት ይናገራል። በብዙ መልኩ አምላካችን አላህ ይናገራል። ይሄ ማለት ደግሞ እርሱ እየተናገረ አይደለም። ይሄ እዚህ ጋር ተናጋሪ አካል ያለ አይመስልም። ማለት ለሌላ ሰው ለመንገር ነው። ራሱ እርሱ በል እያለ ይናገራል። አላህ የቋንቋ መደብ ነው። ገብቶሻል? አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ የሚባል የቋንቋ መደብ ነው እንጂ ተናጋሪው እርሱ ብሎ ይናገራል፣ እነርሱ ብሎ ይናገራል፣ እኛ ብሎ ይናገራል፣ እኔ ብሎም ይናገራል፣ እኔ ብሎም ይናገራል። ብዙ ቦታ ያው ክርስቲያኖችን አይሁዶችን ምናምን ያው ማለት እኔ ስለ ቁርአንም እንደዚህ ነው የማውቀው ነገር የለም። እንደው ሲያወሩ ነው እንጂ ብዙም ተከታታይ አይደለሁም። እሺ ኡስታዝ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚጨምርላት ነገር አለ? መርሃባ። ቅድም በተነሱት ጥያቄዎች ላይ ከታች ላይ እየጻፍኩኝ ነበረ። በመጀመሪያ እያጠራን ለማለፍ ያክል ነቢዩላህ ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ እንዳልሞተ ነግሮናል። ነቢዩ ዒሳ ዓለይሂ ሰላም ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም፣ አልገደሉትም አልሰቀሉትም ይለናል አላህ ሱብሓነሁ ወተዓላ። በል እንደውም አላህ ወደ ራሱ በረፈዐሁ ኢለይሂ ይላል፣ ወደ ራሱ አነሳው ከነ ህይወቱ ወደ አላህ ሱብሓነሁ ወተዓላ ዘንድ እንደሄደ ነው። ነቢዩላህ ዒሳ አይሞትም ወይ ለሚለው ጥያቄ ይሞታል። አላህ ሱብሓነሁ ወተዓላ በሱረቱ ረሕማን ላይ ኩሉ መን ዐለይሃ ፋን ይላል። ሁሉም በዚህ ምድር ላይ ያለ ነገር ሁላ አላፊ ጠፊ ነው ይላል። ወየብቃ ወጅሁ ረቢከ ዚልጀላሊ ወልኢክራም፣ የጌታ ፊት ብቻ ቀሪ ነው። ሁሉም ምድር ላይ ያለ ነገር በጠቅላላ የሚሞት መሆኑን ጠፊ መሆኑን እዚህ ምድር ላይ ያለ ነገር በጠቅላላ ሐታ ነቢዩ ዒሳ አይደለም መላእክቶች እንኳን በመጨረሻው ዘመን ላይ ወይም ደግሞ በመጨረሻው መልቂያማ በሚቃረብ ሰዓት ላይ እንደሚሞቱ አላህ ሱብሓነሁ ወተዓላ ነግሮናል ማለት ነው። ነቢ ዒሳን አላህ ሱብሓነሁ ወተዓላ ለምንድን ነው እንደዚህ ለየት ያለ እንትን ያደረጋቸው ምናምን ነገር ያው አላህ ሱብሓነሁ ወተዓላ ተአምራቶቹን በፈለገ መልኩ ያሳያል። እውነት ነው። ነቢ ዒሳ ዓለይሂ ሰላም ከእናት ብቻ ያለ አባት ተፈጥረዋል። ከሳቸው በላይ የሚያስገርመው ግን አባታችን አደም ዓለይሂ ሰላም ያለ እናት ያለ አባት የተወለደ ነው። የእውነት ተፈኩር ለማድረግ ሁለቱም ለኛ እዚህ ጋር ለምሳሌ አይሁዶች ያው ኢየሱስን እንደገደሉት ተናግረዋል። ሞቶ እንደተነሳ ከ500 በላይ ሰዎች በአንድ አይተውታል እና ኢየሱስ ሞቶ እንደተነሳ ሰው ግን አሁን ቁርአን ላይ አልገደሉትም አልሰቀሉትም ይላል። እዛ ጋር አይሁዶች ተመሳሰለብን ያሉት አለ ወይ? ማለት የተመሳሰለውስ ማን ነው? አይሁዳዊ ነው በኢሳ ላይ የተመሰለባቸው ወይስ ማን ነው? አሁን እዚህ ጋር የተመሰለው አካል ማን ነው? መርሃባ
ልመልስ ወደ መልሱ ልግባ። ጨረሽ ጥያቄ? ያ ኸይር። እንግዲህ እንዳልኩሽ እንዳልሞተ ነግሮናል። አይሁዶች ገድለነዋል ይላሉ። ያው አሁን ላይ ያሉት አይሁዶችም ስቲል ነው ኢሳን ብናገኘው አሁንም ከመግደል ወደኋላ አንልም ብለው ሁላ ይፎክራሉ፣ ይዝታሉ። ግልጽ ነው አይደለ? ግን አላህ ሱብሓነሁ ወተዓላ የዛኔ ምንድነው ያለው? ወማ ቀተሉሁ ወማ ሰለቡሁ፣ አልገደሉትምም አልሰቀሉትምም፣ ወላኪን ሹቢሀ ለሁም፣ ነገር ግን ለነሱ ምን አለ? ተመሰለባቸው። ግልጽ ነው። ለነሱ ምን አለባቸው? ተመሰለባቸው ይላል አላህ ሱብሓነሁ ወተዓላ ስለ ነቢዩ ዒሳ ዓለይሂ ሰላም በሚነግረን ሰዓት ማለት ነው። እሺ። አይ የተመሰለው ሰው ማለት የተመሰለው አካል የሚታወቅ ነገር የለም። ኡስታዝ ስልክ ገብቶባቸው ነው። ኦኬ ስልጣን ተሰጠኝ እንዴ? ጃል ለማለት ነው። እሺ ማርታ አቤት። ጠይቂች እስኪ ደውለሽ እስኪመለስ ድረስ አይ ቀጥይ። እዚህ ጋር ማለት ስቅለቱ ጋር ነው እና አልገደሉትም አልሰቀሉትም ሲል ነገር ግን አለመገደሉን አለመሰቀሉን ሙስሊሞች ብቻ ቁርአን ብቻ ሳይሆን አይሁዳውያኖችም እኛ ትክክለኛውን ዒሳ ወይም መሲሕን አልሰቀልነውም አልገደልነውም፣ ግን አልመጣም፣ ቢመጣ እንሰቅለዋለን እንገለዋለን ብለው ሲዝቱ ታያለሽ። ስለዚህ አለመሞቱ አለመሰቀሉ ምን ላይ ነው የዛቱት? መጽሐፍ ቅዱስ ላይ የአይሁዳውያን እምነት ነው። የአይሁዳውያን ገና አልመጣም ነው የሚሉት እነሱ። የሰቀሉት ወንበዴ ነው ወንጀለኛ ነው ምናምን ብለው ነው የሚሉት። መጽሐፍ ቅዱስ ላይ ግን ልክ ሞቶ ሲነሳ ከ500 በላይ ሰዎች እንዳዩት ያሳያል፣ ይናገራል። ሐዋርያቶች አይተውታል። ሞቶ ሲነሳ ሲሰቀል ያዩት ሐዋርያቶች፣ አንድም ሐዋርያ ክርስቶስ ሲሰቀል አላየውም። ማንም ያየው የለም። እኛም ኢሳና ኢየሱስ የሚለያዩ ይመስለኛል። ያው ቁርአን ኢሳ ይላል፣ ነቢላህ ዒሳና ኢየሱስ የተለያዩ አይደለም። አረቦችም የአረብ መጽሐፍ ቅዱስ የግብፅ መጽሐፍ ቅዱስ ላይ ብታነቢ ኢየሱስን ዒሳ ብለው ነው የሚጠሩት። ቅዳሴያቸው ላይ ዒሳ ብለው ነው፣ ዒሳ አልመሲሕ ነው የሚሉት። ስለዚህ ያው የስም ልዩነት እንጂ አካሉ አንድ ነው። የአካል አንድ ነው። የመርየም ልጅ የማርያም ልጅ ዒሳ በታምራት የተወለደው ከመልእክተኞች ውጪ ምንም አይደለም ይለናል አምላካችን አለ። አይ አሁን ለምሳሌ ነብዩ መሐመድ የመጡት ከኢየሱስ ምድር ላይ ኖሮ ከ600 ዓመት በኋላ ኢየሱስ ካረገ በኋላ ከ600 ዓመት እስከ 600 እንደው እስከዛ ድረስ እንኳን ኢየሱስ ሲመለክ ነበርና፣ ነገር ግን ልክ ከ600 ዓመት በኋላ መጥቶ ኢየሱስ አምላክ አይደለም ማለት ይቻላል። ግን ኢየሱስ ክርስቶስ እኮ አምላክ አለመሆኑን ለራሱ መጽሐፍ ቅዱስ ይመሰክራል። እንዴ እስኪ ማስረጃም መጽሐፍ ቅዱስ ላይ በቃ ኢየሱስ ክርስቶስ አምላክ አለመሆኑን የምታረጋግጭበት አንዱ መንገድ ምንድን ነው? ኢየሱስ ክርስቶስ በራሱ ላይ ምን አለው? አምላክ አለው። አይ እኔ በዚህ ጋር እውቀቱ የለኝም እንጂ አምላክ አለው። ፍጡር ነው፣ የተፈጠረ ነው፣ የተወለደ ነው፣ የተገረዘ ነው፣ ወንድ ልጅ ነው። መጀመሪያ እኮ ቃል ነበረ ይላል። ቃልም እግዚአብሔር ሆነ። መጀመሪያ ቃል ነበር ብሎ ያ ቃል የእግዚአብሔር እንጂ ያ ቃል እግዚአብሔር ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ እግዚአብሔር ተናጋሪነቱን ነው የሚያሳየው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 23 ላይ ስትመለከሺ ክርስቶስም የእግዚአብሔር እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው ይላል። ስለዚህ ያ ቃል የእግዚአብሔር እንጂ ያ ቃል እግዚአብሔር አይደለም ማለት ነው። የጳውሎስ አስተምሮና የእናንተ አስተሳሰብ የተለያየ ነው። ጳውሎስ ወደ ቆሮንቶስ በላከው ደብዳቤ ላይ ክርስቶስን የእግዚአብሔር ነው ያደረገው። ቃል የእግዚአብሔር ነው።
እግዚአብሔር ተናጋሪነቱን የሚያሳይ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ከ1 እስከ 3 ላይ ማለት ነው። ኦኬ። አይ ይህ ስለ ቃል ደግሞ አንድምታ ትርጓሜ ላይ እኮ መጽሐፍ አለ ሙሉ የሚተነትን ማለት ነው። ልክ አንድምታ ትርጓሜ ላይ እኮ አባቶች የተረጎሙት ነው። ከመጽሐፍ ቅዱስ ውጪ ነው። ይህ መጽሐፍ ቅዱስ ላይ ያለውን እውነታን አያስቀምጥም። የራሳቸውን ምልከታ መሰለኝ ደሳለኝ ብለው የሚያስቀምጡት ነው። ሐዲስ እንደምትሉት እኮ ነው አይደለ? እኛ እኮ ተፍሲርና ሐዲስ እኮ በቁርአናችን እኮ የተሰጠን እኮ ነው፣ የተፈቀደልን ነው። እንትን ላይ አንድምታ ትርጓሜ እኮ አብዛኛው ጊዜ አይተሽ ከሆነ ለምሳሌ የሙሴ ሚስት ሁለተኛው ሚስት ግብፃዊቷ ሚስት ሲያስቀምጥ የመጀመሪያዋ አንድ ሚስትን እሷ ራሷ የግብፅ ተብላ ሊሆን ይችላል መሰለኝ ደሳለኝ ብለው ነው የሚያስቀምጡት። መሰለኝና ደሳለኝ ደግሞ የእምነት መሰረት ሊሆን አይችልም። መሰለኝና ደሳለኝ ብለው የተረጎሙት አባቶችን መጽሐፍ ቅዱስን ያብራራሉ ብሎ ማሰብ ከባድ ስለሆነ መጽሐፍ ቅዱስን በመጽሐፍ ቅዱስ መፍታት ይቻላል። ገብቶሻል? መጽሐፍ ቅዱስን ዳይሬክት በፈለግሽው መልኩ ታይዋለሽ። ስታነቢው ይገባሻል ማለት ነው። ኦኬ። አይ መጽሐፍ ቅዱስ ብዙ ማንበብም ስለማላውቅ እውቀቱ የለኝም፣ ለዛ ነው። በደንብ አንብቢ፣ መጽሐፍ ቅዱስ አንብቢ። እሺ። ኦኬ። እንዲሁ ለአእምሮ ቀለል ያለሽን ጥያቄ እንትን ልጠይቅሽ። እንዲሁ ከባድ አይደለም፣ የሆነ እንድታስብ የምፈልገው ነገር ማለት ነው። እንዴት አምላክ ይኖረዋል ብለሽ ታምኛለሽ? እንዴት ማርታዬ፣ እንዴት አምላክ ይኖረዋል? እንዴት ይሄ ነገር ይዋጥልሻል? አይ እኮ በሰዎች ላይ ቢዛ ሆኖ በአዳም ላይ እንደዛ ይመስለኛል። እንደዛም ቢሆን እንዴት አምላክ ስለማላውቀው እንደዚህ ነው ብዬ ማውራት አልችልም። ግን አምላክ ያለው ቤዛ ሆኖ ያ ቤዛ ምናምን ላይ ገባን። እንደዛም ቢሆን እንኳን እንደተረዳሽው እንደዛ ከሆነ እንዴት አምላክ ይኖረዋል? እንዴት አምላክ ላይ አምላክ ይኖረዋል ብለሽ ታምኛለሽ? እንትን ይልሻል፣ ተቀበይዋለሽ። አሁን አምላክ አለው። አምላክ ሰው ነው። አምላክ ወንድ ልጅ ነው። አምላክ እስራኤላዊ ወጣት ነው። እንዴት አምላክ ብሉይ ኪዳን ላይ ሰው አይደለሁም? ሰውም አምላክ ነው። በዚህም አለው ሰውም አምላክም እንደሆነ አምናለሁ። እኮ ብሉይ ኪዳን ላይ ደግሞ እኮ ይሄ ሰውነትን እኮ ከአምላክነት ሲጠየፈው እናያለን። እዋሽ ዘንድ ጸጸት ዘንድ ሰው አይደለሁም ይላል። እንደዛ ያለው አምላክ እንዴት ራሱ ላይ ሰው ሆኖ ራሱ ላይ ያንን ተግባር አደረገው? እንዴት ይሆናል? የአብርሃም አምላክ እንዴት እንደዛ አደረገ? የነቢያት አምላክ እንዲህ ያደርጋልን? እንዴት ፍጡር ይሆናል? የነቢያት አምላክ ከአብርሃም በፊት ኢየሱስ አለ። ከአብርሃም በተስፋ ቃል ነው ያለው። ጳውሎስ እኮ ራሱ ዓለም ሳይፈጠር በክርስቶስ ተፈጠርን ይላል። ጳውሎስ በስጋ ኖሮ ነው በአካል ኖሮ ነው። ከአብርሃም በፊት እኔ አለው ብሏል ኢየሱስ እኮ። በተስፋ ቃል ነው እያልኩሽ እኮ ነው። በተስፋ ቃል አለ። ግን እኔ እየጠየቅኩሽ ያለው ጥያቄ እንዴት አምላክ ሰው ይሆናል ነው። ሰው የሆነበት ምክንያትም አዳምን ከሲኦል ለማውጣት ነው እኮ። አምላክ አዳምን ከሲኦል ለማውጣት እዛው ቁጭ ብሎ ይቀር ማለት አይችልም? እኛን ይሄ ገደብ ስላለው ነው አምላክ ወደ ምድር ወርዶ ምናምን እንደዛ የተሰቃየው፣ እንደዛ የተገረፈው፣ የተመታው ስለማይችል ነው። እዛ ሆኖ ይቅር ማለት አይችልም አዳምን? አይ ቃል ገብቶ ነበር ሰው ሆኖ ከ5000 ዓመት በኋላ ነው ብቻ ወደ ምድር መጥቶ እንደሚያድናቸው እኮ። አምላክ እዛ ሆኖ ማዳን አይችልም ነው? ወደ ምድር መጥቶ ቃል ስለገባ ብቻ ምድር ላይ መጥቶ እንትን አለ። ግን ማርታይ ተሸውደሻል። ባይዘዌ ተሸውደሻል። የአዳም ኃጢአት ለአንቺ ብቻ እኮ ነው እንጂ ለነቢያቶች የለም እኮ። ነቢያቶች እኮ ገነት ገብተዋል። እንዴት እንደዚህ ይሆናል? ብዙ ትንቢት እኮ ተነግሯል። ማለት አሁን ይኸውልሽ ቀድመው አላ ነቢያቶች ይልንገርሽ፣ ቀድመው ክርስቶስ ከመምጣቱ በፊት የነበሩ የብሉይ ኪዳን ነቢያቶች እኮ ገነት ገብተዋል። እንዴት የአዳምን ኃጢአት ለአንቺ አሸከመ? እግዚአብሔር ፍትሐዊ አምላክ፣ የፍቅር አምላክ እንዴ ባላየሹ ባልበላሹ አፕሉን
አንቺ ፍሬውን ማለት አፕል አልኩ ፍሬውን ባልበላሹ ባልነበርሽበት ባላየሽው ነገር እንዴት አንቺን አምላክ ወንጀለኛ ነሽ ገና ስትወለጂ ባይዘው በቃ ፌንት የሚያስበላ እንትን እኮ ነው። ገና አንቺ ከእናትሽ ማህፀን ስትወጪ ወንጀለኛ ነሽ ትባያለሽ። ኃጢአት አለብሽ። ምንም እኮ ጨቅላ ነሽ፣ መጠመቅ አለብሽ። በቃ እንትን ካልተጠመቅሽ አህዛብ ነሽ፣ አዳማዊ ነሽ። አዳም በበላው አዳም ምን አገባኝ እኔ። ከዛ በኋላ ደግሞ መቃብያ ቀዳም ምዕራፍ 3 ቁጥር 29 ላይ ወደ መጨረሻ አካባቢ ሳይ አብርሃም እና ይስሐቅ ያዕቆብ ገነት ናቸው። ሴት ልጅ ሲወልናት ይላል አላህ ማለት ለምሳሌ የቱ ጋር ማስረጃ እስቲ ሴት ልጅ ሲወልናት የቱ ጋር የለም ሴት ልጅ ሲወልናት ሴት ልጅ ናት ይላል። የቱ ጋር ሲወልን የሞላች ሴት ልጅ ናት? የቱ ጋር እስቲ አምጪ ንገሪ። አይ ቁጥሩን አላውቅም ግን ሰምቻለሁ ያነበው ይቻለኝ ማለት ሲኦል ለወንድም ለሴትም የተዘጋጀ ነው። ኃጢአት የሰራ እዛ ይገባል። ሴትም ኃጢአት ምሰራ ከሆነ በሴትም ትገባለች፣ ወንድም ይገባል። እኩል ነው የሚፋረደው። አማኝ ወንድና አማኝ ሴት ብሎ አምላካችን አላህ እኮ አስቀምጧል። ወልሙእሚኒነ ወልሙእሚናት ከወንድ እኩል አድርጓት፣ ሴትን ከወንድ ልጅ እኩል አድርጓት። ሙስሊም ስለሆናችሁ ብቻ ገነት ትገባላችሁ አለ። እኛ ሙስሊም ለቦታ ላይ ደግሞ አማኝ ወንድ አማኝ ሴት የጀነት ሙስሊሞች የጀነት ናቸው። ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ላይ ከሙስሊም ነፍስ ውጪ ጀነትን ማንንም አይገባ፣ እርም ናት ለእናንተ። አሁን አንቺ ገነት በአንቺ እርም ናት። ስለዚህ አሁን በእናንተ ማመን ብቻ ያድናል። አሁን እኛ በእኛ ለምሳሌ ማመን ብቻ ማመናችን ብቻ ያድናል። ይኸውልሽ እነዛ ያመኑ በጎን ስራዎችን ይሰሩ ይኸውልሽ እነዛ ያመኑ በጎን ስራዎችን ይሰሩ የገነት ጓደኞች ናቸው፣ በሶስትም ዘውታሪዎች ናቸው ይላል አምላካችን አላህ። ያመነ በጎን ስራ ይሰራ። ነገር ግን የሙስሊሞች ነፍስ መርጊያዋ ጀነት ነው፣ ገሃነም አይዘወተርም። ሁሉም ሰው ተቀጪ ነው። በሚሰራው ስራ ሁሉ ፍርድን ያገኛል። ሁሉም ሙስሊም ሆኜ እኔ ኃጢአት ከሰራው ያ ኃጢአት ምቀጣ ከሆነ ተቀጥቼ በገሃነም ተቀጥቼ ወደ ጀነት እገባለሁ። ገባሽ? ስለዚህ የሙስሊም ነፍስ ውጪ መርጊያዋ ገነት ናት። እስቲ ክርስቲያን ገነት ይገባል? ክርስቲያን ገነት ይገባል? የገነት ተስፋ አላችሁ እንዴ? ማለት ክርስቲያኖች ገነት ትገባላችሁ? እምነታችን ብቻ አይደለንም፣ ድርጊታችን ነው። ማመናችን ብቻ ሳይሆን ኃጢአት ካልሰራን ገነት እንገባለን። ነገር ግን ኃጢአት ከሰራን ግን ሲኦል እንገባለን። አለቀ። ያ ስለዚህ ክርስቲያን ገነት ይገባል። ክርስቲያን ክርስቲያን ጴንጤዎች፣ ካቶሊኮች ምናምን በኢየሱስ የተከተሉ አይደለም። ኦርቶዶክስ ብቻ ኦርቶዶክስ ብቻ ትክክለኛው ሃይማኖት ኦርቶዶክስ ነው። አለቀ። ማለት አሁን የጴንጤዎች ሌላ ነው። እስቲ ማስረጃ አለሽ መጽሐፍ ቅዱስ ላይ እንዲህ ላልሽበት? እነሱ እኮ በኢየሱስ እናምናለን ይላሉ። ነገር ግን ሁሉንም አይቀበልም። በወጣት ለምሳሌ እነሱ እሱ ላይ ጥያቄ እሱ ላይ አይደለም። ኦርቶዶክስ ገነት ስለመግባቱ የመጽሐፍ ቅዱስ ማስረጃ አለሽ? ኦርቶዶክስ ለብቻው የሆነ ልክ እኔ እንዳልኩት ያ ኦርቶዶክስ ላይ ብቻ እኔ ደግሞ ሙስሊም ገነት ስለመግባቱ ከመጽሐፍ ቅዱስ ማስረጃ ሰጥቻለሁ። ኢማጂን ሙስሊም ገነት ስለመግባቱ ኦኬ። ስለዚህ ኦርቶዶክስ ገነት ስለመግባቱ ማስረጃ የለም ማለት። ለምን ማስረጃ የለም ስትል፣ አይ እኔ ስለ መጽሐፍ ቅዱስ እንደዚህ ስለማላቅ ነው እንጂ ኃጢአት የሰሩት ወደ ሲኦል እንደሚወረወሩ ኃጢአት ያልሰሩት ደግሞ ገነት እንደሚገቡ መጽሐፍ ቅዱስ ላይ አለ። ነገር ግን ኮሌጅ እንደሆነ ስለዚህ ስፔሲፊካሊ ኦርቶዶክስ ተብሎ ኦርቶዶክሶች ገነት ይገባሉ የሚባል ነገር የለም። መልካም የሰራ መንገድ ተከተሉ ነው ያለው። በቃ መልካም የሰራ ትክክለኛው መንገድ የተከተለ ገነት ይገባል። መጥፎ ነገር የሰራ ደግሞ ወደ ገሃነም ይገባል። ቆይ አንዴ ትንሽ እሺ፣ እኛ ሙስሊሞች ደግሞ ገነት ስለመግባታችን ከመጽሐፍ ቅዱስ ማስረጃ ሳይሻል
እኛ ሙስሊሞች ገነትን አይገርም። እኛ ሙስሊሞች የዘላለም ህይወት እናገኛለን መጽሐፍ ቅዱስ ላይ በምናምነው ነገር ብቻ። እሺ ቀጥሉ። ቆይ አንዴ አውጥቼ እነግራለሁ ማለት ነው። ነገር ግን ኦርቶዶክስ ማለት ትርጉሙ ገብተዋል? ኦርቶዶክስ ቀጥተኛው መንገድ ነው። ይሄ ጥያቄ አይደለም እሱ። ምን ነው ጥያቄ አንተ? እናንተ ገነት ስለመግባታችሁ ማስረጃ የለኝም ብለሽኛል እኮ። እኛ ገነት ስለመግባታችን መልካም የሰራ ገነት ይገባል፣ መጥፎ የሰራ ደግሞ ወደ ገሃነም ይገባል። እኔ ራሴ ቦታውን አላውቅም ነው እንጂ ያልኩህ እኮ አለ። መልካም የሰራ ገነት ይገባል። በቃ እኛም እኮ መልካም የሰራ ይኸውልሽ፣ ያመነ መልካም የሰራ ምናምን ሳይሆን አሁን እኛ ሙስሊሞች በእምነት ብቻ በማመን ብቻ ከሆነ መልካም በመስራት ብቻ ከሆነ መጽሐፍ ቅዱስ እኮ ለእኛም ገነትን ይመሰክርልናል። ላሳይሽ ማስረጃው። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ምን ይላል እዛ? እውነተኛ አምላክ ብቻ ይሁን ካንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ የዘላለም ሕይወት ናት። እቺ የሙስሊሞች እምነት ናት። እስከነ ዘላለም ሕይወቷ ለእኛ ሽልማት ናት። እቺ ሙስሊሞች የሚል እኮ መጽሐፍ ቅዱስ ላይ እኮ ስላለ የተነገረ ነገር የለም። ክርስቲያኖች የሚል ነገር የለም። በእምነት ነው አላልሽኝም? ተስማምተን እኮ በእምነት ነው በሚለው ተስማማንና እናንተ በምታምኑት ደግሞ ስህተት ነው፣ እኛ በምናምነው ልክ ነው። ስለዚህ እኛ ገነት ነን ማለት ነው በእምነት ብቻ እኮ ማለት በእምነት ብቻ ልክ ኢየሱስን ስለተከተልን ብቻ። ለምሳሌ እኔ ኦርቶዶክስ ነኝ አይደለ? ኦርቶዶክስ ሆኜ ብዙ ኃጢአት ልሰራ እችላለሁ። ስለዚህ ኦርቶዶክስ ስለሆንኩኝ ብቻ ማመን ብለሽኛል ቅድም። ኖ ወዴት ነው ማመን ብለሽኛል እኮ ቅድም። እምነት ብለን እኮ ተስማምተናል። እምነት ብለሽኝ እና እኛ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ስናየው ደግሞ እውነተኛ አምላክ ብቻ ብለን የምናመልከው እርሱ አለ። እርሱ የላከውን ኢየሱስ ክርስቶስ ደግሞ በመልእክተኝነቱ እናውቀዋለን። ተዛች የዘላለም ሕይወት ናት ይላል። ከዛ የክርስቲያኖች እምነት ጋር ደግሞ ጠጋ ብለን ስናይ የተላከውን ኢየሱስ ክርስቶስ ሲያመልኩ እናያለን። እውነተኛ አምላክ ብቻ የተባለውን አመልኩ። ኖ ከዛ ወደ አይሁድ እንሄዳለን። አይሁድ ጋር ስንሄድ ደግሞ እሱ የዝሙት ልጅ ዲቃላ ብናገኝ እንገለዋለን ምናምን ሲሉ እናያለን። እዛ እኛ ደግሞ ገነት ሆነን ቁጭ አለና ከኔ ውጭ ሌላ አምላክ የለም ብሎም እኮ ተናግሯል። እናንተ አላህን ከየት እንዳመጣችሁ ታላቅም እንጂ መጽሐፍ ቅዱስ ከቁርአን በፊት የነበረ ነው። መጽሐፍ ቅዱስ ከቁርአን በፊት መጽሐፍ ቅዱስ ነቢያቶች ላይ ዋሻ። አሁን ተስማማን አይደል? ለእኛ ገነት ዋና መስማማታችን ነው አይደል? አንተ ሎጂክ ከተስማማን በቃ እናልፋለን። መጽሐፍ ቅዱስ ነው አይደለም አንተ። እሺ ከመጽሐፍ ቅዱስ ክርስቲያኖች ማለት በእኔ የሚያምኑ ገነት አይገቡም የሚል አምጣልኝ እኮ። በእርሱና እኛም እኮ በእሱ እናምናለን እኮ። ያልገባሽው ነገር አለ እኮ። እኛም እኮ በእሱ እናምናለን። በእሱ ስናምን ደግሞ በአምላክነቱ አይደለም። እኛ በእሱ ስናምን የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ በተቀመጠው መልኩ ነው። ተግባባን? እኛ ስናምን በእርሱ በዛ መልኩ ነው እንጂ በሌለ ደግሞ አይደለም። በአባቶች አስተምሮ ምናምን አይደለም። እኛ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ባለው ስናምን ገነት እናገኛለን፣ የዘላለም ሕይወት እናገኛለን ማለት ነው። ምክንያቱም ቅድም በእምነት ተባብለን ተስማምተናል። ግን እኮ እንደብሏል። እንግዲህ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ብላችሁ አጥምቋቸው ብሏል እኮ። እኛ ጥምቀት ላይ አይደለም። እኛ እኮ ያለነው የዘላለም ሕይወት ላይ ነው። የዘላለም ሕይወት ላይ ነው። ስለዚህ እናንተ ለምን አትጠመቁ? እሱ ሌላ ጉዳይ ነው። ለምን አትጠመቁም? ትጠመቃላችሁ፣ ሌላ ጉዳይ ነው። ግን አሁን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ለእኛ የሚገባ ነው። እናመሰግናለን ሙስሊሞች። ጨረስን እኮ እኛ በቃ የዘላለም ሕይወት እናገኛለን አይደል? በመጽሐፍ ቅዱስ በኢየሱስ ካመናችሁ ያ ማለት በኢየሱስ እናምናለን። በኢየሱስ ደግሞ ስናምን መጽሐፍ ቅዱስ ባስቀመጠው መልኩ እናምናለን። መጽሐፍ ቅዱስ ያስቀመጠው ደግሞ ኢየሱስ ክርስቶስን መልእክተኛ አድርጎ ነው። እውነተኛ አምላክ ብቻ ያለው ያልተጠመቀ በእኔ ያልተጠመቀም ያላመንም ያልተጠመቀና ያላመነ እሱ ሌላ ጉዳይ ነው። እኛ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ ነን ማርታ። ኦኬ እናንተ በመጽሐፍ ቅዱስ ታምናላችሁ ማለት ነው። እኛ በመጽሐፍ ቅዱስ ታምናላችሁ። በመጽሐፍ ቅዱስ ማመንና መጽሐፍ ቅዱስ ላይ ያለውን እውነታ ወደ ራስ ማስጠጋት የተለያየ ጉዳይ ነው።
ኦኬ። አይ እኔ መጽሐፍ ቅዱስ እኮ ዝም እኛ ስለ መጽሐፍ ቅዱስን እኮ አንድ ነቢያቶች ላይ ከዋሸ የታሪክ መጽሐፍ በስተ ባለፈ መለኮታዊ መጽሐፍ ነው ብለን እኮ ጭራሽ አናምንም እኮ። እንዴት እና ራስ በራስ የሚጋጭ መጽሐፍ የጠፋ መሆኑን ራሱ የሚመሰክር መጽሐፍ ክርስቲያኑን ላይ እኮ ብሎ እኮ ነቢያቶች ላይ እግዚአብሔር የዋሸ መጽሐፍ ላይ ተናግሯል። ክርስቲያኑ ነው ብሎ ምን አልሽ? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የኢየሱስ ክርስቲያን ተከታይ የሚለው መጠሪያ ለህዝቡ አልዋለም። ክርስቲያን የሚለው መጠሪያ ሲጀመር ክርስትና የሚባለው ነገር ሃይማኖት ሳይሆን ክርስትና የሚባለው ነገር መጠሪያ ነው። እሱም የዋለው በአንጾኪያ ለነበሩ ለ3 ዓመት ሲያስተምሩ ለነበሩ ደቀ መዛሙርቶች እንጂ ለህዝቡ አልዋለም። ለምሳሌ እዛች ጋር ጥቁሮች ነጮችን ይበድላሉ፣ ጥቁሮችም በዳይ ተባሉ ማለት ነጮች በዳዮች ናቸው ማለት አይደለም። እዛች ጋር የሚለው ህዝቡን ካስተማሩ በኋላ ደቀ መዛሙርቱ ለይቶ ክርስቲያን ተባሉ ለመጀመሪያ ጊዜ የሚለው ደቀ መዛሙርቱን ለይቶ ነው እንጂ ህዝቡን ጨምሮ ክርስቲያን ሲጀመር አይመለከታችሁም። እሱ መጠሪያ ለእናንተ አይውልም። ባይዘው ክርስትና ሃይማኖት አይደለም፣ መጠሪያ ነው። ክርስትና የሚባል ሃይማኖት የለም። እሱም መጠሪያ የሚውል ከሆነ እዛች ጋር ለነበሩ ደቀ መዛሙርቶች ነው። በጠላት የወጣ ስም ነው። አንዳንድ ጊዜ ቤተክርስቲያን አባቶች ሲናገሩ በቪዲዮ አይተሽ ከሆነ እኛ ክርስቲያን አንባልም። ከራስህ አይደለም ማውራት ያለብን። ለምሳሌ ክርስቲያን የሚባል ሃይማኖት የለም። መጽሐፍ ቅዱስ ይሄን ስለ ክርስቲያን ሊያወራ የሚችለው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ላይ በደንብ እስኪ መጽሐፍ ቅዱስ ላይ እስኪ ክርስትና የሚባል ሃይማኖት ስለመሆኑ ምን ማስረጃ አለሽ? ማለት ቤተክርስቲያንን መሰረታል ያለበት እኮ አለ። ግን እኔ ቤተክርስቲያንን የክርስቲያን ቤት ቁጥሩ ስለማሊት ነው እንጂ ሃይማኖት ላይ ነኝ። ሃይማኖት ላይ ኦኬ። ቆይ አንዴ እሺ፣ ማስረጃ ላምጣ። አምጪ ጎበዝ። ቀጥሉ። ጉድ አይዲያ ኡስታዝ ቢላል ምናምን ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ ለገባችሁ። በረካቱ አሊክ ማርታ ማስረጃ ታመጣ ነው መሰለኝ ሄደችው። ማስረጃ ይፈልገሽ ነው እዛው ብቻ እንዳትሄድ ትፈልግ። የዮሐንስ ወንጌል የኛ ነው። ምዕራፍ 17 የኛ ነው። በእምነት ብላ ችግር ውስጥ ገባችሁ። ማርታ በዚያውም ክርስቲያን ሁኑ የሚል ካለ መጽሐፍ ቅዱስ ላይ እሱንም ታመጭልናለች። ክርስቲያን ሁኑ ወይም ደግሞ ክርስቲያን የሚለው ነገር የዘላለም ሕይወት ያገኛል የሚለውን እንትን ካለ ማስረጃ ካለ አብረሻ እያይዘሽ ታመጭልናለሽ። አይ ማርታ ነው የሚባል እሺ። ትንቢተ ኤርምያስ 6:16 ላይ አንብቢልን። ምን ይላል? ትንቢተ ኤርምያስ 6:16 ምን ይላል? ማለት የለም ሌላ ስልክ መክፈት ቅድም ነበርኝ። አሁን አውጥቻለሁ ከቤት ውጪ። አንብቡላት፣ ወይም የያዛችሁ ካላችሁ አንብቡላት። መጀመሪያ ኦርቶዶክስ ማለት ቀጥተኛ ነው ብያለሁ። ኦርቶዶክስ ማለት እኔ እሱ ላይ አይደለም ክርስትና ሃይማኖት ስለመሆኑ የመጽሐፍ ቅዱስ ማስረጃውን የጠየቅኩሽ። ቀጥተኛው መንገድ ምንድነው? ምን አይደለም። የኛ ጥያቄ ክርስትና የሚባለው መጠሪያ መሆኑን ነገርኩሽ። በአንጾኪያ ደቀ መዛሙርቱ ተለይቶ የተጠሩበት መሆኑን ነገርኩሽ። ከዛ በኋላ እኔ ጠየቅኩሽ
ክርስትና የሚባል መጠሪያ አይደለም ሃይማኖት ነው ብለሽ ክርስትና ማለት እኮ የኢየሱስ ተከታይ እኮ ነው እኮ መጠሪያ ነው። የኢየሱስ ተከታይ የሚል መጠሪያ ብለሽ ካመንሽ የኢየሱስ ተከታይ የሚለው መጠሪያ የዋለው አንጾኪያ ላይ ለ3 ዓመት ሲያስተምሩ ለነበሩት ደቀ መዛሙርት ነው። ነገር ምሳሌ ሰጥቼሽ ጥቁሮች ነጮች ብዬ ምሳሌ ሰጥቼሻለሁ። ነጮች ጥቁሮቹን ሲበድሉ ከሆነ እየበደሉ እያለ ከተገኙ እነዛ ጥቁሮች ምን ነጮች ከጥቁሮች ተለይተው በዳይ ይባላል፣ በዳዮች ይባላሉ። ልክ እንደዛው 3 ዓመት ያስተማሩት ከህዝቡ ተለይተው ደቀ መዛሙርቱም ነጮቹም በዳይ ተባሉ፣ ደቀ መዛሙርቱም ክርስቲያን ተባሉ። ተለይቷል ማለት። ስለዚህ ጥቁሮቹን በዳይ አትያቸውም፣ ህዝቦቹን ክርስቲያን አትያቸውም። አይ ሁሉም ክርስቲያን ሆኖ እኮ ለምሳሌ ኦርቶዶክሶች አለ፣ ፕሮቴስታንት አለ፣ ራሳቸው የሰጣችሁት ኦርቶዶክሶች አለ፣ ክርስቲያኖች አለ። እኔ አልጠየቅኩሽም። ክርስትና የሚባል ሃይማኖት ስለመኖሩ ነው እኔ ጠየቅኩሽ። አለ ግን እኔ መጽሐፍ ቅዱስ ያው እንደነገርኩ ነው ብዙም ስለማላውቅ ነው እንጂ። እሺ ጎበዝ ለመሆኑ የለም። እሺ ግን ትክክለኛውን መንገድ ተከተሉ ብሏል ኦርቶዶክስ። ትክክለኛው መንገድ እኛ ነን ሙስሊሞች ነን። ሙስሊሞች ነች አላለም። መጽሐፍ ቅዱስ ላይ ስለ ሙስሊም አያወራም። መጽሐፍ ቅዱስ ላይ ስለ ሙስሊም አያወራም። መጽሐፍ ቅዱስ ላይ ስለ ክርስትና ማያወራ ከሆነ መጽሐፍ ቅዱስ ላይ ስለ ሙስሊም ማውራቱ ምንም እንትን አስተምሮቱን ነው ማየት ያለብሽ። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ሰጥቼሻለሁ። ይህንን የሚተገብሩት እነማን ናቸው ብለሽ ስትፈልጊ አይሁድም ክርስቲያንም አያደርገውም ሙስሊሞች ጋር ነው የሚመጣው እያልኩሽ፣ የሚጠጋው ወደ ሙስሊሞች ነው። ስለዚህ ቀጥተኛው መንገድ እስልምና ነው ብንል እሺም አይደለም። እሺ በእስልምና ህልውናው እንዳለ እኮ ማስረጃ የላቸውም። ለምሳሌ ልክ አላህ ከመሐመድ ቅድም ተነጋግረናል፣ በዚህ ዙሪያ ቅድም ተነጋግረናል። ቁርአንን የሰጠን አምላካችን አላህ ነው። ስለ ቀደምት መጽሐፍቶች የነገረን አምላካችን አላህ ነው። ስለነሱም የመናገር መብት ያለው አምላካችን። እዚህ ጋር ለምሳሌ ነብዩ መሐመድ አላህን አነጋግሯል ነብዩ መሐመድ ስለዚህ አምላክ ችግር የለውም። አምላክን ማናገር ጅብሪል ነው አይደል ያለው? ጅብሪል እኮ መልአክ እኮ ነው ጅብሪል። ለምሳሌ ቆይልሽ መልአክ ነው ጅብሪል እኮ አዳምጪኝ አንዴ። ጅብሪል መልአክ ነው። ለምሳሌ ከአብ ዘንድ የመጣው ገብርኤል ለማርያም ምን ብሏል? ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ገብርኤል እኔ ከእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ተናግሯል። እዚህ ጋር ግን መልእክተኛ ጅብሪል መልእክተኛ ስለመሆኑ ቁርአን ይናገራል። ከመላእክ በፈጣሪ ትእዛዝ እንጂ መላእክቶች ከሰማይ አይወርዱም። በአምላካችን አላህ ትእዛዝ እንጂ ከሰማይ መላእክቶች አይወርዱም። አምላክ አዘዘው። እዚህ ጋር ጥያቄ መልስልኝ። ለምሳሌ እኔ ጅብሪል ነኝ ከአላህ ፊት የምቆም የአላህ መልእክተኛ ነኝ ብሎ ለነብዩ መሐመድ የተናገረበትን እስኪ ጅብሪል ስለመሆኑ አንተ ሙሐመድ ነህ እኔም ጅብሪል ነኝ ብሏል። ሐዲስ ላይ አለ። ቦታውን ታስታውሳለህ ኡስታዝ? አይ ከአላህ ፊት የምቆም እኔ ጅብሪል ነኝ የአላህ መልእክተኛ ነኝ አለ። አንተ ሙሐመድ ነህ እኔ ጅብሪል ነኝ መልአክ ስለመሆኑ ከተናገረ፣ መልአክ ደግሞ ያለ አላህ ፍቃድ ከሰማይ የማይወርዱ ከሆነ ይሄ መልአክ ማን ነው ስንል አንተ መሐመድ ነህ እኔ ጅብሪል ነኝ ብሎ ተናግሯል። ጅብሪል እያልኩሽ ነው። ስለዚህ ግን መላእክቶች ሁሉ ለምሳሌ ስማቸውን ያስተዋወቀ እኛ መጽሐፍ ቅዱስ ላይ ስማቸውን ያሳውቃሉ። የእግዚአብሔር ፊት የሚቆሙ እንደሆኑ ይናገራሉ። መላእኮች እኛም ጋር ያሉ መላእኮች ስማቸው ይታወቃል። የሚታወቁ መላእኮች አሉ። ጅብሪል አለ። ሌሎች መላእኮች ቁርአን ላይ ስማቸው ይታወቃል። እስኪ ማስረጃ ማለት እኔ ጅብሪል ነኝ የአላህ መልእክተኛ ነኝ ያለበት። ኦኬ መልአክ ጅብሪል የአላህ መልእክተኛ ከአላህ የተላከ ስለመሆኑ ማስረጃ ነው የምትፈልጊው? ከአላህ ፊት ስለመቆሙ ማለት አሁን ለምሳሌ አላህ ፊት መቆም ምን ማለት ነው? አልገባኝም። ለነብዩ መሐመድ ራሱ ጅብሪል ይገለጥ አይገለጥ እኮ ማስረጃ የለም። አለ ጅብሪል ስለመሆኑ የተናገረበት አለ። አንተ ጅብሪል ነህ እኔ መሐመድ ነኝ ብሎታል።
አንተ መሐመድ ነህ እኔ ጅብሪል ነኝ ብሏቸዋል ነቢ አለይሂ ሰላቱ ሰላም ሐዲስ ላይ አለ። ኦኬ ቴንክ ዩ። ጥያቄሽን ጨርሰሻል? መጀመሪያ የጠየቅኩትን ግን ብዙ ነገርኩሽ። መሰረት የተባሉትን የእስልምና መሰረቶችን ማወቅ አለበት አልኩሽ፣ ነግሬሻለሁ። መሰረታዊ ነገር የአምላክን አንድነት ማወቅ፣ የአምላክ ማን ነው፣ በማንነትም በምንነትም አንድ የሆነ አንድ አምላክ በሱረቱል ኢኽላስ ቁጥር 1 ላይ ያለውን ያንን አምላክ አላህን ማወቅ፣ እዛ መልእክተኛውን ማወቅ፣ መልእክተኞች ከሱ በፊት የነበሩ መልእክተኞችን መኖራቸው፣ ከሱ በኋላም የመጨረሻውና የመደምደሚያው ነቢ አለይሂ ሰላቱ ሰላም መሆናቸውን ማመን፣ ማወቅ፣ መመስከር፣ እዛ ሙስሊም ይሆናል። ከዛ የተረፉት ደግሞ የሚመጡት እስልምና ላይ የሚሰጠው እውቀት ነው ማለት ነው።